ይሄ ያማረ አበባ እንደዚህ የተዋበ ቦታ ለማን ይመስላችኋል? ለሄርሜላ ከረሜላ፣ ለሄርሜላ ልዕልት፣ ለሄርሜላ ንግስት የሆነችዋል ለሄርሜላ አበባ የተሰጣት ማን ይመስላችኋል? አብርሃም ንጉሱ፣ አብርሃም የሚዲያ መሪ፣ የወንዶቹ ጀግና የተባለው በሱ ምክንያት ሴቶች ሁሉ የሚባሉ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። በየሚዲያው እየተወራ ያለ ነገር ልንገራችሁ። አንደኛ ነገር ዛሬ እጅግ በጣም ጥሩ ቪዲዮ ጠብቆ ተብሏል። ሄርሜላና አብርሃም በድጋሚ ቀለበት እንደሚያስሩ ተናግረዋል። እሱም ቲክታክ ላይ እጅግ በጣም ብዙ ሰው እያወራበት እና ቅርብ ላይ የሆነ ሰው ነው እሱ ፖስት ያደረገው። እኛ ደግሞ ደስ ይለናል። ምክንያቱም አብርሃም ከአንድ ሴት ጋር ሆኖ ህይወቱ እንዲቀጥል ብዙ ሰው ይፈልጋል። ነገር ግን አንዱ ሳትመቸው አንዱ ጋር መሄድ ካቆመ ነው እና ብዙ ሰው አብርሃም ጥላቻ እያደረበት ይገኛል በአሁኑ ሰዓት። ምክንያቱም መጀመሪያ ላይ ፍቅር፣ ከዛ በኋላ ሩታ፣ ከዛ በኋላ እንደዚህ እያለ ብዙ ነገር ተቾች እየመጡበት ይገኛሉ። ያ ተቾ ደግሞ የሚያልፈው በጥንካሬ ነው። በነገራችን ላይ ሚዲያ ላይ ስትወጡ መወደድም አለ፣ መረገምም አለ፣ መሳደብም አለ፣ እናትም አለ፣ አባትም ሲሰድብ ብዙ ነገር እናያለን እና ሚዲያ ላይ ሲወጣ ራሳችን አሳምነን መውጣት ነው ያለብን ማለት ነው። እና መሰደብ ለኛ ምንም መስሎ አይታየንም ማለት ነው። አብርሃም ደግሞ ስድብ አይጥለውም ማለት ነው። እና ደግሞ ኮሜንታተሮች ለምንድነው ሩታን ጥለህ ወደ ሄርሜላ ሄድከው ብላችሁ አሁንም እየጠየቃችሁ ትገኛሉ። በነገራችን ላይ አብርሃም ህይወቱ እየመራ ነው፣ ህይወቱ እየቀጠለ ነው፣ ህይወቱ ደስተኛ ሆኖ ከሄርሜላ ጋር ቀጥሏል። የራሱ ህይወት እየመራህ ይገኛል ማለት ነው። እኛ ብንቃጠልም፣ እኛ ብናወራም፣ እኛ እንትን ብንልም ምንም ነገር ላይፈይደን ይችላል ማለት ነው። ምክንያቱም እሱ በቃ ጠንሾን የራሱን ህይወት እየመራህ ይገኛል ማለት ነው። እና ዛሬ እጅግ በጣም ውብ ቪዲዮ ጠብቁ። ሄርሜላና አብርሃም በድጋሚ ቀለበት እንዲያስሩና ሽምግልና እንደሚላክ በትክክለኛ መረጃ ነው የሰማሁት ያየሁት። እሱም የት ነው? ቲክታክ ላይ አብዛኛው የአብርሃም ጓደኛና የሄርሜላ ጓደኞች ላይቭ ላይ እየገቡ ዛሬ ቀለበት እንደሚያስርላት ምናምን እየተናገሩ ነበረ። ይህ ነገርኛ ደግሞ ውሸት ሳይሆን እውነተኛ ሊሆን ይችላል እና እኛም ደግሞ ዛሬ እናያለን፣ እንሰማለን። ነገር ግን አንድ ሰው ባደረገው ጥፋት ሁሉም ሰው መሰደብ መወቀስ የለበትም። አሁን ምሳሌ አብርሃም ባጠፋው ብዙ ሰው ሄርሜላን እየተወቀሰች ነው፣ ሄርሜላ እየተሰደበች ነው፣ ሩታ እየተሰደበች ነው፣ ሩታ እየተለቀሰ በቃ ብዙ ነገር አለና የአንድ ሰው ስህተት ብዙ ሰው ገደል ሊያስገባ ይችላል ማለት ነው። ስለዛ ውዶችዬ ሰው አትፍረዱ፣ ይፈረድባቸዋል ነው። አሁን ምሳሌ አብርሃም ብዙ ነገር አድርጓል፣ ብዙ ነገር አይተናል በዚህ ሚዲያ ላይ ማለት ነው። እና አብርሃም አንዱ ሳትመቸው አንዱ ዋጋ ነው የሚሄደው፣ አንዱ ሳትመቸው አንዱ ዋጋ ነው የሚሄደው። ግን አሁን በእርግጠኝነት ሄርሜላ በስተመጨረሻ እንደሚያገባት ሽማግሌ እንደሚልክ በእርግጠኝነት ይሆናል ማለት ነው። ምክንያቱም አሁንም እንደገና አሁንም ሄርሜላ ጥሎ ወደ ሌላ ሴት ከሄደ ወይም ደግሞ ወደ ሩታ ጋር ወይ ወደ ፍቅር ጋር ከሄደ እውነትም ልጁ ጭንቅላት የለውም ነው። እና ብዙ ሰው እየተከራከረ ያለ፣ ብዙ ሰው እየተሳደበ ያለ በዚህ ጉዳይ ነው ማለት ነው። እንዲያውም በዛሬ ቲክታክ ላይ ምናምን የሄርሜላ እና የአብርሽ አድናቂዎች አንድ ላይ ሆኖ እየተወያዩ ነበረ እና ከአሁን በኋላ አብርሃም ሌላ ሴት ከህይወቱ ከመጣች እውነት አብርሃም የሴት ጋጋታ ነው የሚወደው እንጂ ህይወት አይፈልግም ምናምን እያሉ ነበረ ማለት ነው። ውዶች እናንተስ አብርሃም ምን ማድረግ እንዳለበት፣ ሩታስ ትክክል ናት ወይ? አብርሃምስ ትክክል ነው ወይ? ሄርሜላስ ምን ላይ ነው? ሄርሜላ ከአብርሃም ጋር ብትሆን ነው የሚሻለው ወይስ ደግሞ ሩታ ከአብርሃም ጋር ልትሆን ነው የምትፈልገው? ያ ነገር ደግሞ አብርሃም ውሳኔው አሳውቋል። ብዙ ነገር እየተባለ ነው፣ ብዙ ነገር እየተወራ ነው። ነገር ግን አንዳንድ ጊዜ ሰው ምን ልበለ በማያገባው ሰው ህይወት ገብቶ የሚያብራራ ወይም ደግሞ የሚወስን ማለት ነው። የዛ ሰው ህይወት እናንተ አትኖሩለትም። የፈለገው ነገር በቪዲዮ ብንሰራ፣ የፈለገው ነገር ብናወራ፣ የፈለገው ነገር ብንቀባጥር እኛ የእሱን ህይወት ሄደን አናወራም። እኛ ሀሳብ አስተያየታችን ነው የምንገልጸው ማለት ነው። እና ብዙ ሰው እየተቀየመ ያለው ነገር ይሄን ይመስላል ማለት ነው። እና ደግሞ ዛሬ በተለየ ቪዲዮ ጠብቁን። በነገራችን ላይ ለሩታ አስደንጋጭ ነው አሉ፣ ለሄርሜላና ለአብርሃም በጣም አስደሳች ነው አሉ። እና ይሄ ነገር ማለት ቀለበት ሊያስሩ ተወያይተው ጨርሰው
ተስማምተዋል ማለት ነው። ስለዚ እኛም እናያለን በጉጉት ማታ እስከሚመጣ ድረስ። ያው የእነሱ ቪዲዮ የሚለቀቀው 2 ሰዓት ተኩል ነው በኢትዮጵያ። ስለዛ እንጠብቃለን በጉጉት። እኛ ደግሞ የእነሱን ደስታ ነው ማየት የምንፈልገው። አዘን በማንም ቤት በማንም ሴት በማንም ወንድ ሊፈጠር አንፈልግም ማለት ነው። የኔ ውዶች መልካም ጊዜ መልካም ቆይታ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።